ማንን ምን እንጠይቀለው? ሙራድ ግዛ ልደታ ወረዳ 2 ያጋጠመኝን ስኬት ባንክ ነው። ስኬት አዲስ ብድርና ቁጠባ ተብሎ ወረዳ ላይ ያው ቅርንጫፍ ኖሮት ይሰራል። ሲቆይ ያው ስኬት ባንክ ብሎ አድጓል። ስለዚህ ከዛን ጊዜ ከአዲስ ብድርና ቁጠባ ጊዜ ጀምሮ ያው ከማደጉን በፊት ቡክ ከፍቼ እዛ ላይ የቆጠብኩ ነበር። ከቆጠብኩም በኋላ አሁን 14,000 ብር ቆጥቤ ወደ ስኬት ባንክ ካደገ በኋላ ያን ብሬ ሲስተም እንትን ሲባል ወደ ሲስተም አልገባም። ኮፒ አምጣ፣ አንዴ አሻራ፣ አንዴ መታወቂያ እስካሁን በቃ የብሬ ደብዛ 4,000 ብር ብቻ ነው እንትን ለሚያሳየው ሌላው የለም ብለው እንትናል። የቅርንጫፍ ነው ልደታ ወረዳ 2 ቅርንጫፍ ነው። ማያት የተሳነኝ ነኝ። ካስታወስከኝ አንዴ አዲስ አበባ ዩኒቨርሲቲ ድባብ ላይ ተገናኝተን ነበር። አቶ ግርማ እኔና አንተ ማየት የተሳነኝ ፋይዛ የምትባል የአንድ አመት ዩኒቨርሲቲ እንደገባሽ በመኪና ተገጭታ በዛ ሁኔታ እንትን ለማለት ወደዛ ሄደህ አግኝተኸኝ ነበር። እሺ ብሬን ማግኘት አልቻልኩም ነው? አልቻልኩም። በቃ ቤተሰብ እንደ ነገር ቆጣው ነገር ነበር። ያው በሱ እንትን ይባል ብሎ በእኔ ስም ከፍቼ አካውንት ያገባሁት ነበር። አሁን ብሬ ማጣው፣ ደረሰኞች አሉ፣ ቡኮ አለ። በቃ ማግኘት አልቻልኩም። ሲሄዱ ምንድነው የሚባሉት? በቃ ሲስተም ላይ ያለ ይሄ ብቻ ነው የሚያሳየው። ኃላፊዎች በየጊዜ ቀያየራሉ። 4,000 ብቻ ነው የሚያሳየው። ከዛ በላኛ የምናረገው ነገር የለም ነው የሚል። አቶ ሙራድ ነበረኝ ወይም አለኝ አስቀምጫለሁ የሚሉኝ 14,000 ብር ነው። ባንኩ ደግሞ ያሉት ቀሪ ሂሳብ 4,000 ብር ነው አለኝ ነው የሚሉኝ። እርሶ 14,000 ብር ማስቀመጦን መቆጠቦን ወይም ደግሞ ባንኩ ላይ እንዳሉት የሚያረጋግጡ ሰነዶች እጆት ላይ የለም? አለ። እርግጠኛ ነው አቶ ሙራድ? ደረሰኝ አለኝ፣ ቡኮ አለኝ፣ ሁለቱም አለኝ። ኮፒ አድርገህ ስጠን ወደ ክፍለ ከተማ እንልከዋለን አሉ። ኮፒ አድርገህ ሰጣኋቸው። ቡኩም አለኝ የሚሉት ሰነድም 14,000 ብር እንዳሉት ነው የሚያሳየው? አለኝ። እርግጠኛ ኖት? አዎ እንዴ አለኝ። ከሌላም ሰው ካሳይቻለሁ እኮ አለ። አቶ አብነት ቀደም ሲል አቶ ሙራድ ያቀረቡትን ጥያቄ ሰምተዋል? አዎ ሰምቻለሁ። መልካም። ይህን ጉዳይ ያውቁታል? አውቀዋለሁ። አዎ። እስቲ ምን እንደተፈጠረ እርሶ ደግሞ ይንገሩን። እንግዲህ እሳቸው በሰዓቱ የማይግሬሽን ችግር ነው ያጋጠማቸው። በሰዓቱ መግባት የነበረበት ብር ወደ ሲስተም ሲገባ አልገባላቸውም ነበር እና እሱን እሳቸው ጋር ያለውን ሶርስ ዶክመንት እና እኛ ጋር ያለውን ሶርስ ዶክመንት ቼክ አድርገን ኦዲተርን በነበረበት አረጋግጠን መግባት ያለበትን ብር አስገብተንላቸዋል። ግን እሳቸው ከዚህ በላይ ነው የሚገባኝ ብር ነው የሚሉት እና ለዛ ለሚጠይቁት ብር ደግሞ ማስረጃ ወይም ደግሞ ዶክመንት ሶርስ ዶክመንት ልናገኝላቸው አልቻለም። እሳቸውም ሊያቀርቡልን አልቻለም። ስለዚህ እኔ እሳቸው ጋር ኤኒ ታይም በማንኛውም ሰዓት ሶርስ ዶክመንት ካለዎት ገቢ ያደረጉበት ደረሰኝ ካለ አለኝ የሚሉ ማንኛውም ዶክመንት ካለ ይዘው ይምጡ፣ በማንኛውም ሰዓት ለማስተካከል ዝግጁ ነን የሚል አግባብ ነው ተነጋግረን የወጣ ነው ከእሳቸው ጋር። እሳቸውም አሉ እዛው ነው ያሉት፣ የሚሰሩ ወረዳ ውስጥ ነው የሚሰሩ። እንገናኛለን፣ በየጊዜው እናወራለን ያለው። አቶ አብነት አድማጫችን ወይም ደግሞ ደንበኛችሁ አቶ ሙራድ ግን እርስዎ ከሚናገሩት በተቃራኒ ነው የሚሉት። ይኸውም ላስገባውበት ወይም ደግሞ 14,000 ብር ስለመቆጠቤ የሚያረጋግጡ ሰነዶች አሉኝ ነው የሚሉት። እርስዎ ሊያቀርቡ ከቻሉ ችግር የለም ብለውኛል። እሳቸው ግን አቅርብ ያለው ፎቶኮፒ አድርገህ ማምጣት ሲሉኝ አምጥቼ ሰጥቻቸዋለሁኝ። ወደ ዋናው ቦታው እንልካለን ሲሉኝ እሺ ብያቸዋለሁኝ። ግን ምንም አዲስ ነገር የለም፣ ሊረዱኝም ችግሬን ሊፈታልኝም የሚችል አጣው እኮ ነው የሚሉት። እንግዲህ እኛ ማየት ባለብን ልክ እያየን ነው። አሁን አሁንም እያየንላቸው ነው። ሶርስ ዶክመንቶችን እኛ ጋር ያሉ ዶክመንቶችን በሙሉ እያየን ነው። ከመጀመሪያ ጀምሮ ያላቸውን እሳቸው ቁጠባ ከጀመሩበት ጀምሮ ያላቸው መረጃዎችን እያየን ነው። እያገላበጥ እያየን ነው። ማየት ያለብን ነገር እያየን ያለ ነው። ግን እሳቸው የሚሉትን አይነት አማውንት ያለው ደረሰኝ ልናገኝ አልቻለም። እኛ ጋር የለም። እናንተ እንግዲህ ከአዲስ ብድርና ቁጠባ ወደ ስኬት ባንክ የተሸጋገራችሁ ናችሁ። ምናልባት በዚህ ትራንዚሽን ወይም ደግሞ የሽግግር ወቅት ላይ እንዲህ አይነት ልክ እንደ አቶ ሙራድ አይነት ቅሬታ ጥያቄ ወይም ደግሞ ተፈጠረ የተባለው አይነት ችግር ገጥሙናል ያሉ ሌሎች ደንበኞች አጋጥሟቸዋል? አንዳንዴ ያው የማይግሬሽን ችግር ሰው አይደለ በሰው አይደለ የሚሉ የማይግሬሽን ችግሮች ይኖራሉ። ማይግሬሽን አድርገው ወደ ሲስተም ጆይን ስናደርግ እንደዚህ አይነት ኢሹዎች ሊኖሩ ይችላሉ። እነሱን ነገሮች ኢሚዲየትሊ ያስተካከል ነው የምንሄደው። እስቲ ከዚህ በኋላ ሊመጡ ይችላል። እንደዚህ አይነት ችግሮች ይመጣሉ። ከማኑዋል ወደ ሲስተም ነው ጆይን ያደረግነው። ወደ ባንክ ነው የተሸጋገርነው። ሌጀር ነበር ማኑዋል ነበር የምንጠቀመው ከዚህ በፊት። አሁን ወደ ሲስተም ጆይን ስናደርግ እንደዚህ አይነት ኢሹዎች ይኖራሉ። ወደ ኋላ ለመልሰው አቶ አብነት እርስዎ በፍጹም መረጃ አላገኘንም፣ ቀሪ 14,000 ብር እንደቆጠቡ እንዳላቸው ብለውኛል። እሳቸው ደግሞ አስገብቻለሁኝ ማስወጥቻለሁኝ ቀሪ ብሬ 14,000 ብር ስለመሆኑ ማስረጃዎች እጄ ላይ አሉ እያሉ ነው። እሱን ቼክ አድርገን በመሀል ላይ ዊድሮ አድርገዋል። አሁን እንግዲህ መረጃ አይደለ እንደዚህ አሁን በቃል የምናወራው አይደለም። የሂሳብ ስለሆነ እያንዳንዱ ሰነዶችን እኔ ብቻ አይደለሁም ወስናቸው፣ ኦዲተሩም ቼክ አድርጓል። እያንዳንዱን ነገር ቼክ አድርገን እሳቸው ምናልባት እኛ ያን ቼክ በምናደርግበት ሰዓት አልነበሩም። እሳቸው ግን መጨረሻ ላይ በመሀልም ያወጡት ወጪ አለ። ምንም ቀንሰን ተበዳሪ ነበሩ። ከዚህ በፊት ብድርም ወስደው ነበር። ስታፍ ነው ኮንሳምፕሽን ሎም ወስደው መልሰዋል። ቆይ የኋላ ታሪካቸው የቆይና አሁን የተናገርኩት
የምታቀርቡት እሳቸው አሉኝ የሚሏቸው ማስረጃዎች መረጃም ማስረጃም አይሆናችሁም ወይ ያልኩ ነው። ይሆናል። እሱን አይተናል፣ ቼክ አድርገናል። 14,000 ብር ካስገቡ በኋላ ደግሞ 7,000 ብር ከዛ በላይ ወጪ አድርጓል። ወጪ ሲያደርግ ታዲያ ዊዝድሮ ብሎ ያስቀምጥ አይደል እንዴ? ተቀማጭ ገንዘቡን ያስቀምጣል። እሳቸው እኮ ተቀማጩ 14,000 ብር ብለው የሚከራከሩት አንደኛው ይህንን እኮ ነው። አይ አይደል፣ በመጀመሪያ 14,000 ብር አስገቡ፣ በመሀል ላይ የሆነ ብር ወጪ አደረጉ፣ የሆነ ብር ገቢ ያደረጉ፣ እንደዚህ እያለ ነው መጨረሻ ባላንሱ። ይቅርታ አቶ አብነት ካላስቸገርኩ እሳቸው ገብተው አንድ ላይ መነጋገር እንችላለን? ይቻላል፣ ችግር የለውም። እኔ አሁን በአጋጣሚ ከቢሮዎች ነኝ እንጂ ዶክመንቱን ይዤ ባወራ ደስ ይለኝ ነበረ። እሳቸው ፋይላቸውን ይዤ ባወራ ደስ ይለኝ ነበር። እኔ ከቢሮዎች ስለሆንኩ ችግር የለም። እሳቸው የሚሉትንም እርስዎ እየሰሙ ምናልባት እናንተ ሁለታችሁ የሚያግባባም ልንሰማ እንችላለንና ይግቡ። እሺ። ሄሎ፣ አቶ ሙራድ አሉ አይደል? አሎ። አቶ ሙራድ እንግዲህ የቅርንጫፍ ስራ አስኪያጁ ያው እየሰሙ ነው። እርስዎ 14,000 ብር ማስቀመጡትን አዎ አስቀምጠዋል ብለው ተናግረዋል። ግን በተለያዩ ጊዜያት መጥተው ደግሞ ወጪ አድርገዋል እያሉ ነው። አድርጌያለሁ፣ ግን መልሻለሁ። የመለስኩበትም ደረሰኛለሁ። እየሰሙ ነው አቶ አብነት? አዎ እየሰማሁ ነው። ወጪ አድርጌያለሁ መልሼ ግን ተክቻለሁ ነው የሚሉት። እንግዲህ ምንድነው ገርምሽ እዚህ ጋር የሰጡኝ ሰነዶች አሁን 14,000 ብር ገቢ አድርገዋል። ልክ ነው። ግን የሰጡኝ ሰነዶች እያንዳንዱ ወጪም አለው ገቢም አለው። የሰጡኝ ሰነዶች እያንዳንዱ ኮፒዎች እጄ ላይ ስላሉ እሳቸው የሰጡኝ ኮፒ ወረቀቶች አሉ። በመሀል ላይ ያወጧቸው እያስገቡ ነው የሚሉት እና መጨረሻ ላይ እኛ ማይግሬት ስናደርግ መግባት የነበረበት ብር ላይ በ1,000 ብር ተቀንሶ ነው የገባላቸው ለእሳቸው። እንግዲህ ያገኘሁት ስለዚህ አንድ ደረሰኝ ፖስት መደረስ ሲገባ ፖስት ያልተደረገ ደረሰኝ ነው ያገኘሁት የሰጡኝ ደረሰኝ። ስለዚህ እሱን ፖስት አድርጌ እኔ ማይግሬት አድርጌላቸዋለሁ፣ ወደ አካውንታቸው ገቢ እንዲሆን አድርጌያለሁ። ግን እሳቸው የሚሉኝ ምንድነው ከዚህ በላይ አለኝ ነው የሰጡኝ ደረሰኝ። ግን ቀሪ ባላንሱ መጨረሻ ባላንሱ ላይ የሚሆነው ወደ 4,000 ምናምን ብር ነው። አሁን ስፔሲፊክ ቁጥሩን አልያዝኩትም። የባንክ ቡካቸው ላይ የሚጻፈው መጨረሻ ላይ ኢንድ ባላንሱ ነው። አዎ ኢንድ ባላንስ ነው የሚጻፈው። ኢንድ ባላንሱ የሚያሳየው 14,000 ብር ነው ወይስ 4,000 ብር ነው? እየተቀነሰ አይመስለኝም። እንግዲህ ባላንሱን አላስታውስም። ምንም ነገር የለውም። እርስዎ ምናልባት ቡክ ይዘው እየሄዱ የሚያወጡ የሚያስገቡ ከሆነ ብዬ ነው ይሄን የጠየቅኩት እንጂ አቶ ሙራድ ቡኩም ሳይሄድ ገንዘብ ማውጣት ስለሚቻል ይሄኛው ማስረጃ ነው ብሎ ማስቀመጥ አይቻልም። ምናልባት ይዘው እየሄዱ ከሆነ ብዬ ነው ይሄን ጥያቄ የማነሳው። ወጪና ገቢ ሲያደርጉ ቡኩን ይዘው እየሄዱ ነው እንደ የሚጠቀሙት? ሴቶችና ህጻናት ጎን ለጎን ነው የምንሰራው። ቢሮ ማጠገብ ላጠገብ ያለ ቡክማ አልሄድም። ቡክ ይዤ ነው የምሄድ። እንግዲህ ግርምዬ አሁን እኔና ሙራድን ሊያግባባን የሚችለው እሱና እኔም ተግባብተናል ብዬ አስባለሁኝ በሰዓቱ። አቶ ሙራድ ተግባብታችኋል? ያው እሱን እኔ ለስራዬ እንትን እንዳይለ እኔ በግሌ ከፈለክ እኔ በግሌ እንትን ልበችለኝ እኔ በግሌ አይደለም ያለኝ ያስቀመጥኩት እንጂ እኔ በግሌ ለምን ትረዳኛለህ አንተ? ያስቀመጥኩትን ብቻ ግን አስተካክለኝ ነው አልኩት። አዎ እንደዚህ ያልኩበት ደግሞ ምክንያቱ ሰነድ ሊሰጡኝ ስላልቻሉ የሰጡኝ ደረሰኞቹ ሙሉ በሙሉ ደምረን አሁን እሳቸው ማለት እንዲህ ብዬ በቃል ነው ላስረዳቸው የምችለው። ሰነዶችን ላያዩልኝ ይችላሉ ማለት ካለ እንትን ይቅርታ ለቃላት አጠቃቀሙ ልክ ነው። አይ ምንም ችግር የለም። እሳቸውም ብለዋል ማየት የተሳለ ነው ብለዋል። ስለዚህ ሌላ አንድ ሰው ይዘው ይምጡና እኔ የሰራሁበትን መንገድ እንደዚህ ነው ብዬ ላሳየው። ለዛ ሰው ሌላ አንድ ሶስተኛ ሰው እናስቀምጥ መሀላችን ላይ። እኛም ኦዲተሮች አሉ፣ እኛ ባለሙያዎች አሉ። እኔ ብቻ አይደለም የሰራሁት። እኔ ለወረዳ ፋይናንስ ኮፒም ቡኬ ሁሉ ሰጥቼ የወረዳ ፋይናንስ በላይ እኛ 6ኛ ፎቅ ላይ ያሉ ለነሱ ሁሉ አሳይቼ አለፍ ገና ብር እንዴት እንደዛ ይላሉ ብለው እንትን ብለው አሁን አቶ አብነት መፍትሄ አምጥተዋል። እርስዎ ሊያግዞት የሚችል እንደርሶ ሆኖ ተመልክቶ ይሄ ነው የሚለውን ነገር ሊያስረዳ የሚችል አንድ ሰው ይዘው ይምጡና እኔ ላስረዳ እንነጋገር እያሉ ነው አቶ አብነት። አሁንም ሌላ ደረሰኝ አለኝ የሚሉት ካለ ይዘው ይምጡ። እንደዚህ ነው የተነጋገርነው ባለፈው። እንደውም ከዚህ በፊት ሸገረቴም ልሄድ ነው ምን ትለኛለህ? እኔ እንደዚህ ነው ከአቅሜ በላይ ሆነ ስትለኝ ኖ ለምን እዛ ትደርሳለህ? ከኔ በላይ እኮ የሚመለከቱ አለቆች አሉ። ስለዚህ ዶክመንቶቹን ይዘህና ሌላ አንድ ሶስተኛ ሰው ይዘህና ቁጭ ብለን እንደገና በድጋሚ እንስራቸው። ዛሬ አመጣው እንጂ ይሄን ቀን እንደዚህ ሌላ ግድ የለም። አሁን ወደ መፍትሄው እንሂድና አሁን የቅርንጫፉ ስራ አስኪያጅ ባሉት መሰረት እርስዎ ሰው ይዘው ሄዱ። እኔም እከታተላለሁ። አቶ ሙራድ ችግሩ እንደሚፈታ ተስፋ አደርጋለሁ። እሺ እኔ አሁን የመጨረሻ ላይ ያልኩት ግርምዬ የመጨረሻ ላይ እንደዚህ አልግባባ ስንል ዶክመንቶችንም አላመጣልኝ ሲሉ ስንት ነው አለኝ የምትለው ካልሆነ እኔ ከራሴ ሆነ አስገባለሁ። ለምን ቅር ይልሃል? በዚህ ልክ የተቋሙ ስም መጥፋት የለበትም። አንተም በዚህ ልክ ደግሞ ቅር ይልህ አይገባም። እንደዚህ ተነጋግራለሁ ከወንድምነት ውጪ ማለት በወንድምነት እንደዚህ ነው ልለው የቻልኩትኝ እንጂ እኔ በዚህ ደረጃም ደግሞ የሚናገር ይሾም አልነበረም። አለመግባባት ነው። ችግር የለም። በግል እንድትረዳኝ አይደለም የምፈልገው። ያለኝ አስቀመጥ የቆጠብኩትኝ የቤተሰብ ብር ነው። ኃላፊነት እኔ እንደ ሌባ ነው ቤተሰብ አሁን የሚያየኝ። አግባቡን የሚችሉ ሰነዶች ይዘውልኝ ይምጡ ነው።
የተወደዳችሁና የተከበራችሁ አድማጮቻችን ቀደም ሲል የቀረበው ጥያቄና የተሰጠው ምላሽ ሰኞ ጥር 4 2018 ዓ.ም ማለዳ ላይ በነበረን ማንም እንጠይቅለው ዝግጅታችን ነው። ጥያቄ አድማጫችን አቶ ሙራድ ግዛ ይባላሉ። አቶ ሙራድ ግዛ በልደታ ክፍለ ከተማ ነዋሪ ሲሆኑ የአሁኑ ስኬት ባንክ ከመባሉ በፊት አዲስ ብድርና ቁጠባ ስር እያለ ወይም አዲስ ብድር ቁጠባ እየተባለ ብር ይቆጥቡ ነበረ። 14,000 ብር ያህል ቆጥቤያለሁ ይላሉ አቶ ሙራድ። ከዛም አዲስ ብድር ቁጠባ ወደ ስኬት ባንክ ሲሸጋገር የኔ ብር በስኬት ባንክ ላይ አለ የሚለው 4,000 ብር ነው። ለምን ቡክ እያለኝ ያስገባውበት ወጪ ያደረኩበት ሁሉ ማስረጃ እያለኝ ለምንድን ነው 4,000 ብር የሆነው ብዬ ብጠይቅ በአግባቡ የሚያስተናግደኝም ሆነ ምላሽም የሚሰጠኝ አጣው ሲሉ ነበር ቅሬታቸውን ያቀረቡት። ለእሳቸው ጥያቄ ምላሽ የሰጡት በስኬት ባንክ የልደታ ሆላንድ ቅርንጫፍ ስራ አስኪያጅ የሆኑት አቶ አብነት መኮንን ናቸው። በጉዳዩ ላይ መረጃና ማስረጃ ይዘው ከቀረቡ ድጋሚ ማየት ይቻላል ብለው ነበረ ስራ አስኪያጁ። ዛሬ እንዴት እንደሆነ ለመጠየቅ ቀድሜ አቶ ሙራድ ግዛ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ሙራድ፣ እንደምን አደሩ? እንዴት አደርግልሽ? አቶ ሙራድ ጥር 4 2018 ዓ.ም ጠዋት ላይ ልክ በዚህ ሰዓት ስኬት ባንክ ጋር የገጠመኝ ችግር ወይም ያልመለሱልኝ ጥያቄ አለ ብለው ቅሬታ አቅርበው ነበረ። በወቅቱ እንግዲህ የቅርንጫፍ ስራ አስኪያጅ አቶ አብነት መኮንን ምላሽ ሰጥተዋል። ባለፈው የነበራችሁን ምልልስ ቀደም ሲል አድማጮችም ሰምተውታል። በምላሻቸው መጨረሻ ላይ ከሌላ ሰው ጋር ይምጡና መረጃ ያላቸውን ይዘው ይቅረቡ፣ ድጋሚ ልናይ እንችላለን ብለው ነበረ። እንግዲህ ወደ 13 ቀን አስቆጥሯልና እንዴት ሆነ? አዲስ ነገር አለ ወይ ልሎት ነው የደወልኩሎ። አዲስ ነገር አለ። እስቲ ንገሩን። አዲስ ነገር ያው እንደተባለው ከዛ በኋላ ያው እንደማስፈራራትን ብሎኛል ብዬ ነግሬ ነበር። ከዛ በኋላ ያው አንድ ሰው ይዞ ይምጣና እንየው ዳግም ብሎ ነበር። አንድ ሰው እኔ ያው እዛው ስራና ክህሎት አንድ ሰራተኛ ይዤ ማስረጃ ይዤ እሱ ጋር ቀረብኩ። ከዛ ኦዲትም ታረግልኝ ያው ኦዲትም አይቶት እንትን ብሎ የተሰራ ታይቶ እንትን የተባለ ነገር ነው ብሎ ነበር የዛኔ ማለት ነው። ከዛ ያው እኔ ሰውን ይዤ ቀርቤ ሂሳቡን አንድ ባንድ ፋይሉና ደረሰኞችና እንትን አገጣጠሙ እንትን ሲባል ያልተመዘገበ ደረሰኙ እንትን ኖሮ እንትኑ ላይ ሳይመዘገብ የቀረ ብር ተገኘ። ስለዚህ እንደገና ዳግም ወደ ላይ እንትን ብዬ አስተላልፌ ይስተካከልታል ብሎ በዛ ተማመን ወጣሁ። አሁን ብሩ ተገኝቷል? አዎ ተገኝ እንትን ተብሏል። ያው እንትን ኮፒ ተደርጎ ከሰጣቸው ወደ ላይ ነው ያው ወደ ላይ እንትን ነው ማስተላልፈው ብለዋል። እንግዲህ ወደ ክፍለ ከተማ የበላያቸው እንትን ስኬት እንትን አለ መሰለኝ እሱ የበላዩ ማለት ነው። ከወረዳ ወደ ክፍለ ከተማ እንትን ተብሎ ይመጣል። ያው ይስተካከላል። እንግዲህ በቃ ተገኝተዋል። እንዲያው እስካሁን ለቆየበት እርሶንም ቅር ላሰኙበት ልተግሏላው ላሉበት ተብሎ ይቅርታ ተጠይቀዋል? ኧረ አልተጠየቁም። ማንም ጠይቀኝ። ዋናው እንኳን ተገኘሎት። እድሜና ጤና ይስጥ። አንተ ለሁሉም ለእኔ ብቻ አይደለም ለተቸገረ እንትን ላለ እናቶች እንደ ሱስ ሆኖብኝ እኮ ጠዋት አንተን ስም ሳልሰማ እኮ ቢሮ አልገባም እኔ። እሺ አቶ ሙራድ አይዞት። እድሜና ጤና ይስጥ። አሜን አቶ ሙራድ። ፈጣሪ ጌታ ይጠብቅ። የተወደዳችሁና የተከበራችሁ አድማጮቻችን አሁን ወደ ባንኩ ስራ አስኪያጅ ደወልኩኝ አቶ አብነት መኮንን ጋር። ጤና ይስጥልኝ አቶ አብነት፣ እንደምን አደሩ? እግዚአብሔር ይመስገን። ሰላም አደራችሁ? ደህና። ሰኞ ጥር 4 2018 ዓ.ም አቶ ሙራድ ያቀረቡትን ጥያቄ መነሻ አድርጌ ደውዬሎት ምላሽ ሰጥተው ነበረ። እንዲያውም ይምጡና መረጃቸውን ይዘው መነጋገርና ደግመን ማየት እንችላለን ብለው ነበረ። ዛሬ ስደውልላቸው ተስተካክሏል፣ ገንዘቤም ተገኘ አሉ። አዎ ልክ ነው። ጥያቄያቸው ተገቢ ነበረ። ያላቸውን ዶክመንቶች ይካርገን አረጋግጠን ተስተካክሎላቸዋል። ስለዚህ ገንዘባቸውም ገቢ ሆኗል? አዎ ገቢ ሆኗል። ወደ ክፍለ ከተማ ሄደዋል ብለው ነበረ። ዶክመንታቸውን አሁን ኦልሬዲ ኦዲተር አረጋግጦት ያው ማይግሬት የሚደረገው በሄዶች ደረጃ ስለሆነ ማይግሬት እንደደረግላቸው ኦልሬዲ ተልኮላቸዋል። ገንዘባቸው ማንኛውም ሰዓት መውሰድ ይችላሉ። ገብቷል ማለት ነው። አዎ እንደው ለተስተጓጎሉበት ቅር ለተሰኙበት ይቅርታ ጠየቃችሁ? በደንብ ይቅርታ ጠይቀን ተማምነን እንዲያውም እዚህ ደረጃ ራሱ የሚደርስ ጥያቄ አልነበረም ብለን ተማምነን የተለያየ ነው። ከቡና ሁሉ ተባብረን የተለያየ ያጋጥማል። አንዳንዴ ባንኮች ከማይክሮ ፋይናንስ ወደ ባንክ ጆይን ሲያደርጉ እንደዚህ አይነት ችግሮች ያጋጥማሉና እሳቸው ግን ማንም ይቅርታ አልጠየቀኝም ብለዋል። የሆነው ነው። እኔ ግን እርሶን ላመስግነው። አብነት መኮንን በስኬት ባንክ የልደታ ሆላንድ ቅርንጫፍ ስራ አስኪያጅ፣ በጣም ነው የማመሰግነው። እድሜ ይስጥልኝ። መልካም የስራ ቀን ይሁንልዎ። እሺ ለሁላችንም አመሰግናለሁ።